የጡረታ ገንዘብ የሚሰጥበት አሰራር ላይ ለውጥ ተደረገ። ይህ የአሰራር ለውጥ ከሐምሌ 1 ጀምሮ አስገዳጅ ሆኖ ወደ ስራ እንደሚገባም ታውቋል። በሌላ በኩል በግብይት የገንዘብ መጠን ላይ እገዳ ተጥሏል። ይህንን እገዳ የጣሰ ሰው በእጥፍ የሚቀጣ ሲሆን በመንግስት ተቋማት ላይ ግን እገዳው ተፈጻሚ እንደማይሆን ተነግሯል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የጡረታ ገንዘብ የሚሰጥበት አሰራር ላይ ለውጥ ተደረገ። ይህ የአሰራር ለውጥ ከሐምሌ 1 ጀምሮ አስገዳጅ ሆኖ ወደ ስራ እንደሚገባም ታውቋል። በዚህም መሰረት እንግዲህ የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር እንደሚያስፈልግ መንግስት ይፋ አድርጓል። ማንኛውም የመንግስት ሰራተኛ ከሐምሌ 1 2017 ዓ.ም ጀምሮ በተቋሙ ማንኛውንም አገልግሎቶች ለማግኘት የብሔራዊ መታወቂያ ሊኖረው እንደሚገባ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ገልጿል። በመሆኑም አሰሪ መስሪያ ቤቶች የማህበራዊ ዋስትና መለያ ቁጥርና ሌሎች የአገልግሎት ጥያቄ ሲያቀርቡ የሰራተኞቻቸውን የብሔራዊ መለያ ቁጥር ወይም ፋይዳ ቁጥር ጠቅሰው እንዲያቀርቡ አሳስበዋል። የጡረታ ባለመብቶች የፋይዳ ወይም የብሔራዊ መለያ ቁጥራቸውን በአቅራቢያቸው በሚገኙ የአስተዳደሩ ጽሕፈት ቤቶች ከተጠቀሰው ቀን አስቀድማችሁ እንድታስመዘገቡ ሲልም ጥሪውን አስተላልፈዋል። በዚህም መሰረት የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ ወይም ብሔራዊ መታወቂያ ቁጥር አስፈላጊ መሆኑን አመላክቷል። በሌላ በኩል ደግሞ በግብይት የገንዘብ መጠን ላይ እገዳ ተጥሏል። ይህንን እገዳ የጣሰ ሰው በእጥፍ የሚቀጣ ሲሆን በመንግስት ተቋማት ላይ ግን እገዳው ተፈጻሚ እንደማይሆን ተነግሯል። በዚህም መሰረት እንግዲህ ከ10,000 ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑን የታወቀው። በግብይት ወቅት ከ10,000 ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ይደረጋል ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10,000 ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል የተባለው። ረቂቅ አዋጁ ላይ ሐሳብ ለመስጠት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ዙሪያ ጥያቄ አንስተዋል። ሸገር እንደዘገበው ከሆነ የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይት መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10,000 ብር ከበለጠ ትርፉ ብር ለከፋዩ በወጪነት አይያዝም ተብሏል። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ የ20,000 ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10,000 ብር በላይ ያለው በወጪነት አይያዝም፣ ለተቀባዩ ደግሞ ከ10,000 ብር በላይ ያለው ቀሪ 10,000 ብር እጥፍ ተደርጎ ማለትም 20,000 ብር ይቀጣል ማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10,000 ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ተብሏል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ይላል ረቂቁ። በሌላ መረጃ ደግሞ የግብር ክፍያም በኤሌክትሮኒክስ ስርዓት የሚፈጽሙ ግብር ከፋዮች ቁጥር እያደገ መሆኑን ሰምተናል። የግብር መረጃና ክፍያን በኤሌክትሮኒክስ ስርዓት የሚፈጽሙ ግብር ከፋዮች ቁጥር ከጊዜ ወደ ጊዜ እያደገ መሆኑ ተገልጿል። በገቢዎች ሚኒስቴር የመረጃ ቴክኖሎጂ ማዕከል ኃላፊ አቶ ክልሉ ታመነ እንዳሉት ባለፉት 10 ወራት በኤሌክትሮኒክስ መረጃን የማሳወቅ ሂደት ከ95 በመቶ በላይ ደርሷል። በተጨማሪም ኃላፊው ከ75 እስከ 80 በመቶ የግብር ክፍያዎች መፈጸማቸውንም ተናግረዋል። ሁሉም የፌዴራል ግብር ከፋዮች መረጃንና ክፍያን ባሉበት እንዲፈጽሙ መደረጉ የግብር አሰባሰብ ሂደቱንና ስርዓቱን እንዲቀላጠፍ ማድረጉን አንስተዋል። የኤሌክትሮኒክስ ክፍያ ስርዓቱን ወደ ክልሎችና ከተማ አስተዳደሮች
በማስፋፋትም በትኩረት እየተሰራ መሆኑንም አስገንዝበዋል። የኤሌክትሮኒክስ ግብር ክፍያ ስርዓት ለግብር ከፋዩ ብቻ ሳይሆን ለተቋሙ ሰራተኞች የስራ ጫናን መቀነሱን ባለሙያዎቹ ተናግረዋል። በወረቀትና በሰው ኃይል ረዥም ጊዜ ተወስዶ ይሰራ የነበረው አሰራር ከአድካሚነቱ በላይ የስራ ጥራት ላይ አሉታዊ ተጽዕኖ እንደነበረውም አስታውሰዋል። በሌላ መረጃ ደግሞ በወለድ ነፃ የባንክ አገልግሎት የተለቀቀው ብድር 151 ቢሊዮን ብር መድረሱ ታውቋል። ከወለድ ነፃ የባንክ አገልግሎት በኩል ለተለያዩ ኢንቨስትመንቶች የተለቀቀው ፋይናንስ ወይም ብድር መጠን ከ151 ቢሊዮን ብር በላይ መድረሱንና ከወለድ ነፃ የባንክ አገልግሎት ባንኮች ያሰባሰቡት ተቀማጭ ገንዘብ ደግሞ ከ332.3 ቢሊዮን ብር በላይ እንደሆነ ታወቀ። ከወለድ ነፃ የባንክ አገልግሎት አፈጻጸምን የተመለከተው መረጃ እንደሚያሳየው በበጀት ዓመቱ በ9 ወራት ከወለድ ነፃ የባንክ አገልግሎት ለብድር የዋለው የገንዘብ መጠን ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ58 በመቶ በላይ ብልጫ ያለው ነው። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ አራቱ ባንኮችና አገልግሎቱን በመስኮት ደረጃ እየሰጡ ባሉት ባንኮች በኩል ፋይናንስ ከተደረገው ገንዘብ ውስጥ ብልጫ ያለውም ፋይናንስ ያቀረበው የኢትዮጵያ ንግድ ባንክ ሲቢኢ ኑር መሆኑ ታውቋል። በመረጃው መሰረት በ9 ወራት በሲቢኢ ኑር በኩል ፋይናንስ የተደረገው ብድር መጠንም 68.8 ቢሊዮን ብር ደርሷል። ቀሪው ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት በሚሰጡት ባንኮችና በመስኮት ደረጃ አገልግሎት በሚሰጡ ባንኮች መፈጸሙ ነው የታወቀው። በ2016 የሂሳብ ዘመን በ9 ወራት ውስጥ ፋይናንስ ተደርጎ የነበረው የገንዘብ መጠን 92.9 ቢሊዮን ብር እንደነበረም ታውቋል። በተመሳሳይ ከወለድ ነፃ የባንክ አገልግሎት ባንኮቹ ያሰባሰቡት የተቀማጭ ገንዘብ መጠንም በሂሳብ ዓመቱ 9 ወራት መጨረሻ ላይ ከ332.3 ቢሊዮን ብር በላይ ደርሷል። ይህም ከቀዳሚው ዓመት አንጻር ሲታይ ከወለድ ነፃ የባንክ አገልግሎት ተቀማጭ ገንዘብ ከ109 ቢሊዮን ብር በላይ ጭማሪ ማሳየቱን የሚያመለክት ነው። በተቀማጭ ገንዘብ አሰባሰብ ረገድም በሲቢኢ ኑር በኩል የተሰበሰበው የገንዘብ መጠን ብልጫ ያለው ሆኗል። እስከ 9 ወራት መጨረሻ ድረስ ከወለድ ነፃ ከተሰበሰበው ከ332.3 ቢሊዮን ብር ውስጥ 172.2 ቢሊዮን ብር የሚሆነው በሲቢኢ ኑር በኩል የተሰበሰበ ስለመሆኑ ይኸው መረጃ ያመለክታል። በ2017 የሂሳብ ዓመት ከወለድ ነፃ የባንክ አገልግሎት ከቀደሙት ዓመታት በተሻለ እድገት የታየበት መሆኑ የተገለጸ ሲሆን ከብድርና ከተቀማጭ ገንዘብ ሌላ በሌሎች የባንክ አገልግሎቶችም እድገት መታየቱ ተመላክቷል። ከአህዛዊ መረጃዎች መረዳት እንደሚቻለው ከወለድ ነፃ የባንክ አገልግሎት የሚጠቀሙ ደንበኞች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በሂሳባቸው መጨረሻ ላይ የሁሉም ባንኮች ከወለድ ነፃ አስቀማጮች ቁጥር ከ28.8 ሚሊዮን በላይ መድረሱ ታውቋል። ይህ ቁጥር ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ከ10 ሚሊዮን በላይ ብልጫ አሳይቷል። በባለፈው ዓመት ተመሳሳይ ወቅት ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞች 20.5 ሚሊዮን እንደነበሩ ይታወሳል። ይህ በእንዲህ እንዳለ እንደ ሌሎች የፋይናንስ ዘርፎች ሁሉ ከወለድ ነፃ የባንክ አገልግሎቶችን የተመለከቱ አዳዲስ ድንጋጌዎች እንደሚወጡ ተጠቁመዋል። የብሔራዊ ባንክ መረጃ እንደሚያመለክተውም ወለድ ነፃ የባንክ አገልግሎትን ሊያቀላጥፉ የሚችሉ ስትራቴጂዎች የሚዘጋጁ መሆኑን ነው። ከዚህ ሌላ ከወለድ ነፃ የባንክ አገልግሎት ጋር በተያያዘ እንደ ችግር ሲነሱ የነበሩ አንዳንድ አሰራሮችን ለማስተካከል የኢትዮጵያ ብሔራዊ ባንክ እተገብራቸዋለሁ ካሉት መካከል የኢስላሚክ ቦንድን ስራ ላይ መዋል ነው። ከወለድ ነፃ ባንኮች መደበኛው ባንኮች የሚጠቀሙባቸውን የተለያዩ ቦንዶች ሊጠቅሱ የማይችሉ በመሆኑ ኢስላሚክ ቦንድን ስራ ላይ ለማዋልና ለዚህ የሚሆን አሰራርና ህግን ለማውጣት ባንኩ አማካሪዎችን ለመቅጠር ጨረታ እስከ ማውጣት ደርሷል። ኢስላሚክ ቦንድ ወይም ስኩክ አገልግሎት ላይ ባለመዋሉ ምክንያት የልማት ባንኮችን ቦንድ የገዙ ከወለድ ነፃ የባንክ አገልግሎት ባንኮች ይህንን ግዢ አቋርጠው ስኩክ እስኪጀመር እየጠበቁ መሆኑም ታውቋል። ሌላው የኢትዮጵያ ብሔራዊ ባንክ አማካሪዎችን በመቅጠር ለማሰራት ያቀደው ከወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው ይህንን የገንዘብ እጥረት ለመቅረፍ ከብሔራዊ ባንክ ብድር የሚያገኙበት አሰራርን ለመተግበር መሆኑ ታውቋል። እስካሁን ከወለድ ነፃ የባንክ አገልግሎት የሚሰጡ ባንኮች የገንዘብ እጥረት ቢገጥማቸው እንደ መደበኛ ባንኮች ከብሔራዊ ባንክ ብድር ማግኘት አይችሉም ነበር። ለዚህም ዋናው ምክንያት ከብሔራዊ ባንክ የሚሰጠው ብድር ወለድ ያለው ብቻ በመሆኑ ነው።
ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።